አርሰናል በኳስ ውበት የታወቀ በደጋፊ ብዛት የሚመካ ነገር ግን ዋንጫው አጠገብ ሲደርስ ያ ክፉ ያ መጥፎ አይነ ጥላ ስራውን ይጀምራል። ዋንጫውንም ይጋርድበታል፣ ይገረግርበታል። ብዙዎች ለሽንፈታቸው የተጫዋቾች ድካም ወይም በዳኛ ተበድለን ነው ይላሉ። እውነታው ግን ከዚህ የተለየ እንደሆነ እኔ አምናለሁ። ውድ የኤማ ፕላስ ቤተሰቦች ዛሬ አርሰናል ለ20 ዓመታት ዋንጫ እንዳያይ ስለጋረደውና ዋንጫው ጋር ሲደርስ ሸመኛ እንዲሆን ስላደረገው ስለዛ ክፉ አይነ ጥላ አወራላችኋለሁ። አይነ ጥላ ማለት በባህላዊ አተረጓጎም አይንን የሚጋርድ፣ እውነትን የሚያደበዝዝ፣ ፍርሃት የሚለቅ መንፈሳዊ መጋረጃ ነው። አንድ ሰው አይነ ጥላ ሲኖርበት እድሉ ክፍት ሆኖ ሳለ አያያትም፣ መንገዱም ቀጥ ያለ ሆኖ ሳለ ይሳሳታል። አርሰናልም ላለፉት 20 ዓመታት በትክክል ይሄ ነው እየሆነበት ያለው። ሁሉ ነገር ተሟልቶለት ዋንጫውም ደጃፉ ድረስ ቢመጣለት እንኳን ዋንጫውን ማንሳት አይችልም። ምክንያቱም አርሴናል አይነ ጥላ አለበት። ይህ አይነ ጥላ በሶስት መንገድ ይገለጣል። አንደኛ፣ ድንገተኛ መደናገር። ልክ ዋንጫዋን ለመብላት ሊያረጋግጥ ጥቂት ጨዋታ ሲቀረው ተጫዋቾቹ ሜዳ ውስጥ ያሉ አይመስሉም። አይናቸው ላይ መጋረጃ የወደቀ ይመስል ግልጽ የሆኑ ስህተቶችን ይሰራሉ። ሁለተኛ፣ የጭንቀት ድባብ። ኤምሬትስ ስታዲየም ላይ የሚታየው ያ የደጋፊዎች ጭንቀት፣ ዘንድሮም ዋንጫው ቢያመልጠንስ፣ ዘንድሮም ሲቲ ቢበላውስ እያሉ ከልክ በላይ ይጨነቃሉ። አይነ ጥላ ከልክ በላይ እንድንጨነቅ ያደርጋልና። ሶስተኛ፣ የመጨረሻ ደቂቃ እጣ ፋንታ። ሌላ ቡድን ሲሳሳትላቸው እነሱም ተከትለው ይሳሳታሉ። ይሄ ታዲያ አይነ ጥላ ካልሆነ ምን ሊሆን ይችላል ትላላችሁ? ይህ አይነ ጥላ ከአሰልጣኝ ወደ አሰልጣኝ፣ ከተጫዋቾች ወደ ተጫዋቾች የሚጋባ ይመስላል። ቬንገር ሊለቁ ሲሉ አይነ ጥላው ይገፈፋል ተብሎ ነበር። ነገር ግን አርቴታም ምርጥ ቡድን ሰርቶ ዋንጫው ጋር ሲደርስ ያው አይነ ጥላ ታድሶ በአዲስ መልክ ከቻለ። አርሴናል ማሰለፍ ያለበት እነ ቡካዮ ሳካን ሳይሆን እንደኔ ቴሌግራም ላይ የተሰለፉትን መሪ ጌታዎች ነው ላለው። ውድ የኤማ ፕላስ ቤተሰቦች እናንተ አርሴናል ዋንጫ እንዲበላ አርቴታ ማንን ማሰለፍ አለበት ትላላችሁ? እነ ቡካዮ ሳካን ወይንስ የኛዎቹ መሪጌታዎች? እስኪ ሐሳባችሁን በሐሳብ መስጫ ሳጥን ውስጥ በመግባት ያካፍሉን እላለሁ። አመሰግናለሁ።